ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ይብዛላችሁ የአገሬ ልጆች። እንግዲህ አዳዲስ ነገሮች እየተከሰቱ ነው። መረጃዎች ከደረሱኝ ትንሽ ቆየት ብለዋል። ስለዘገየው ይቅርታ ጠይቃለሁ። ከካሜራ ጀርባ ያሉ መረጃዎች ለምትፈልጉ ሰዎች እንግዲህ አብርሃምና ሩታ አሁን ላይ ቡታጅራ ይገኛሉ። ቀረጻዎችንም እያደረጉ ያሉት ከዛው ነው ማለት ነው። በተለይ የትናንትናው ቪዲዮ አብርሃም ጨንቆኛል ብሎ የሰራው ቪዲዮ ከዛ እንደተቀረጸ ልነግራችሁ ፈልጋለሁ። ሙሉ በሙሉ ከዛ ነው የተቀረጸው። ሆቴል ውስጥ ነው የተቀረጸው። እሱን ልነግራችሁ ፈልጋለሁ እና አብርሃምና ሩታ እዛ ነው የሚገኙት። በአጠቃላይ ግን አንድ ላይ ታይተዋል የሚባልም ነገር ሲነሳ ነበረ። አንድ ላይ አልታዩም። በአንድ ሆቴልም አንድ ላይ አልታዩም። ይሄን ልነግራችሁ ፈልጋለሁ። ሁለቱም ለየብቻ ነው የሄዱት። አብርሃም ሆቴል ይዞ ነው የተቀመጠው። ሩታ ደግሞ ቤተሰቦቿ ጋር እንደሄደች ነው የሰማነው ማለት ነው። በአጠቃላይ እንግዲህ አብርሃምና ሩታ እዛ ይገኛሉ። በዓልን ለማክበር ቡታጅራ ይገኛሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ ከዚህ በፊት እንደነገርኳችሁ በመስቀል በበዓሉ ዕለት የእርቅ ፕሮግራም እንደተያዘላቸው ከዚህ በፊት ነግሬያችሁ ነበረ። የዚህም አይዲያ ባለቤት እንግዲህ ጋሽዬ እንደነገሯቸው ከዚህ በፊት ነግሬያችሁ ነበረ። እንግዲህ እነዚህ ልጆች በዓመት በዓል ምድር ለማስታረቅ ነጋሽዬ እንደተስማሙና ፕሮሰስ እየተደረገ መሆኑን ልነግራችሁ ፈልጋለሁ። እንግዲህ በተደጋጋሚ እንደምንለው በሁለቱ መካከል ጋሽዬ ጣልቃ ገብተው ነገሮችን ይፍቱ ስንል ነበር በተደጋጋሚ። ምክንያቱም ጓደኞቻቸው ያልሞከሩት ነገር የለም ሁለቱን ለማስታረቅ። ነገር ግን እየሰራ አይደለም። ምክንያቱም በአብርሃም በኩል ለሚመጡት ጓደኞቹ ሩታ ያን ያክል እምነት የላትም፣ ከቁም ነገርም አትቆጥራቸውም ማለት ነው። በዚህ የተነሳ ሁለቱ ላይ እንግዲህ ትልቅ ክፍተት ተፈጥሮ በጓደኞቻቸው እርቅ ቢሞከርም ምንም ማድረግ አልተቻለም። ነገሩን ከማባባስ ውጪ ምንም ማድረግ እንዳልቻሉ የሚታወስ ነው ማለት ነው። እንግዲህ ይህን ተከትሎ ጋሽዬ በመሃል ይግቡ። ምክንያቱም በሁለቱም ወገን ሪስፔክት አላቸው፣ በሁለቱም ወገን ተሰሚነት አላቸው። ስለዚህ ሩታም እምቢ አትላቸውም። ስለዚህ በመሃል ገብተው ነገሮችን ያብርዱ፣ ነገሮችን ይፍቱ። ሁለቱ ልጆች ደግሞ ከመፋታት ቢታረቁ ይሻላል። ስለዚህ ጋሽዬ በመሃል ይግቡ ስንል ነበረ። እንግዲህ ያን ጊዜም እንደነገርኳችሁ ይሄ ነገር ፍሬ አፍርቷል። ምክንያቱም ጋሽዬ በመሃል ለመግባት ወስነዋል ማለት ነው። እንግዲህ የዓመት የበዓሉ ቀን የሽምግልና ፕሮግራም እንዳላቸውና በሩታም በኩል በአብርሃምም በኩል ያሉ ቤተሰቦች እንዳለ እንደተጠሩና ለአንዴና ለመጨረሻ ጊዜ እንደሚሞክሩ ነው እንግዲህ የሰማነው ወሬ ማለት ነው። ሌላኛው ቤተሰቦች በእናንተ በኩል የሚነሳው ትናንትና የተቀረጸው ቪዲዮ ነው። ምክንያቱም ቡታጅራ ሆነው አዲስ አበባ እንደቀረጹት ነው ያስመሰሉት። አብርሃም ከቤቱ ወጥቶ ሆቴል እንደተቀመጠ ነው ያስመሰሉት። እንግዲህ ከዚህ በፊት እንደዚህ አይነት ቪዲዮዎችን ኤክስፖዝ ለማድረግ ሞክሬያለሁ። አሰራሩንም ለመንገር ሞክሬያለሁ። ያሉትን ሚስጥሮች ለማሳወቅ ሞክሬያለሁ። ኤክስፔክቴሽናችሁን ቀንሱት ብዬ ተናግሬያለሁ። ምክንያቱም ይሄ ነገር ግማሽ ሪያሊቲ ነው፣ ግማሽ ደግሞ ስክሪፕትድ መሆኑን ነግሬያቸዋለሁ። ደጋግሜ ተናግሬያለሁ። የአብርሽንና የሩታን ቪዲዮ በምታዩበት ሳይት የምታዩበትን አይንና አንግል ግማሽ ስክሪፕትድ መሆኑን ግማሽ ደግሞ ሪያሊቲ መሆኑን እወቁ ብዬ በተደጋጋሚ ተናግሬያለሁ እና ይህንን እንድታውቁ እፈልጋለሁ። አዲስ ነገር አይደለም። በአገኙት አጋጣሚ ቪዲዮ ሊቀርጹ ይችላሉ፣ አስመስሎ ሊቀርጹ ይችላሉ፣ ቀድሞ ሊቀርጹ ይችላሉ። በአንድ ቀን 8 ቪዲዮ ሊቀረጽ ይችላል። እነዚህ ነገሮች ታሳቢ ያርጋችሁ ነው ማየት ያለባችሁ እንጂ ቀን በቀን ቪዲዮ አይቀረጽ። ቀን በቀን በጀት ተይዞ ቪዲዮ አይቀረጽ። እናንተም ብትሆኑ ቀን በቀን ልቀርጹ አችሉም። ከጉልበትም አንጻር ከገንዘብም አንጻር የማይሆን ነገር ነው። ስለዚህ በዛ መልኩ ብታዩት የተሻለ ነው ማለት ነው። በዚህ ነገርም ውርውር ማለት አያስፈልግም። በቃ መበሳጨትም አያስፈልግም። እንደዚህ ነው አሰራሩ፣ እንደዚህ ስለሆነ ነው። ቪዲዮ ቀድሞ ሊቀረጽ ይችላል። በአንድ ቀንም ከ8 በላይ 10 በላይ ቪዲዮዎች ሊቀረጹ ይችላሉ። ይሄ አሰራሩ ስለሆነ ነው እና ይህንን እንድታቁልኝ እፈልጋለሁ ማለት ነው። እንግዲህ እነዚህ ልጆች አሁን ላይ ቡታጅራ ይገኛሉ። በቅርቡም እንግዲህ እርቅ ያደርጋሉ ብዬ አስባለሁ። ነገር ግን ይሄ እርቅ በሽማግሌዎች ካልተፈታና ሽማግሌዎች በመሃል ገብተው ካልተሳካላቸው የሁለቱ ግንኙነት በቃ ለአንዴና ለመጨረሻ ጊዜ ይቋረጣል። ይሄ በቃ ቀልድ አይደለም፣ ይቋረጣል፣ ሙሉ በሙሉ ይቋረጣል። ምክንያቱም ፍርድ ቤት እንኳን ደርሶ ከዛ በኋላ ሽምግልና ቢባል እንኳን
ሽምግልና ስለተሞከረ ያን ያህል ተስፋ አይኖረውም። በተለይ ደግሞ ጋሽዬን እምቢ ካለች ሩታ ምን እንደሚፈጠር ከዛ በኋላ እንግዲህ አስቡት። ማንንም እሺ ልትል አትችልም ሩታ። እንግዲህ እንደ ጋሽዬ እሺ የምትለው ሰው የለም። ሀሳቧንም ለማስቀየር እንደ ጋሽዬ ወሳኝ ሰው የለም። ነገር ግን እሳቸውን አሁንም ሪጀክት ካረገች፣ በቀኝ ካለች፣ ወስኛለሁ ካለች ነገሮች ሁሉ በቃ ያበቁላቸው ነው የሚመስሉትና ከዛ በኋላ ማን ነው ሀሳቡን የሚያስቀይረው? ማንም የለም። ስለዚህ ይቺ ልጅ አንድና አንድ አሁን ላይ ተስፋ ያለው በጋሽዬና በጋሽዬ ብቻ ነው። የእሳቸውን ሀሳብ አልቀበልም ካለች ተስፋ ሁሉ ያበቃለታል ማለት ነው። አብርሃምና ሩታ ይለያያሉ ማለት ነው እስከ መጨረሻው። ፍርድ ቤት የሽምግልና ጊዜ ስለሰጠ ስላልሰጠ የሚፈጠር ነገር የለም። ምክንያቱም ተስፋ ያስቆርጣል። ትልቅ ሰው እምቢ ካለች በቃ ነገሩ አበቃ ማለት ነው። ስለዚህ እንደዛ አይነት ኤክስፔክቴሽን ነው ያለን። ሀይሚና ብሩክም እዛ ነው የሚገኙት። እንግዲህ እዚህ ነገር ላይ ለመሳተፍ ነው የሄዱት። ብዙ ሰዎች ነው የሄዱት። በእነሱም በሩታም በኩል ያሉ ቤተሰቦች፣ በአብርሃምም በኩል ያሉ ቤተሰቦች እንዳለ ይሰባሰባሉ ተብሎ ነው የሚጠበቀው። እንግዲህ የእነዚህ ልጆች ትዳር ለመጠገን ከፍተኛ መስዋዕትነት እየተከፈለ ይገኛል ማለት ነው። በእኛም በተመልካቾች ዘንድ በቤተሰቦችም ዘንድ ከፍተኛ የሆነ መስዋዕትነት እየተከፈለ ይገኛል። ይሄ ቀልድ አይደለም። አብዛኛው ሰው የእነሱን እርቅ ለማውረድ የተለያየ ስራዎችን እየሰራ ነው። አስተያየቶችን በመስጠት ልጅቷን ሀሳቧን እንድቀይር በማድረግ እየተረባረበ ይገኛል። መስዋዕትነት እየተከፈለ ነው በሁለቱ ትዳር ላይ ማለት ነው። ነገር ግን ሩታ ይህንን እንደ ቀልድ የምታይ ከሆነና ሀሳቦችን አልቀበልም ብላ ሙሉ በሙሉ ከዚህ በኋላ አልፈልገውም በቃ ወደ ፊርማዬ ካለች ሁላችንም ውትወታችንም ማቆም አለብን ማለት ነው። ተስፋዎች ሁሉ ያበቃሉ። በቃ በትልቅ ሰው እምቢ ካለች ምን እንሰራለን? ስለዚህ ሩታ ሀሳቧን መቀየር አለባት። እምቢ ካለች ግን የማየውን ነገር ነው። በቃ የማየውን ነገር ነው። አብርሃምም ቁርጥህን እወቅ፣ እኛም ቁርጣችንን አውቀን እንቀመጣለን ማለት ነው። አርፈን እንቀመጣለን። ስለዚህ ቀላሉን ያደርግልን ነው የምንለው። ሩታም ብታስቢበት ጥሩ ነው። በቃ የሚጸጽትሽን ነገር ነው እያደረግሽ ያለሽው። እንደዚህ አይነት ነገር ውስጥ አትግቢ። እንደዚህ አይነት ያልተገባው ውሳኔ፣ የፈጠነ ውሳኔ ውስጥ አትግቢ። ምክንያቱም በኋላ በአንቺ እጅ ስለተፈጸመ ነገሩ ጸጸቱ የሚመጣው ወደ አንቺ ነው። ሙሉ በሙሉ ወደ አንቺ ነው ጸጸቱ የሚመጣው። ኢቭን አብርሃም ጥፋተኛ ነው። ነገር ግን በዚህ ፍቺ ላይ አብርሃም የሚጸጸትበት ነገር የለም። ምክንያቱም የተቻለውን አድርጓል ለማዳን። ግን ከአንቺ ደግሞ ጊዜ ይጠበቅ ነበር። ጊዜ ሰተሽ ልጁን ይቅርታ ከጠየቀኝ መለወጥንና ለመለወጥን ማየት እፈልጋለሁ ብለሽ ጊዜ መስጠት ነበረብሽ። ነገሮችን ግን አጣድፈሽ እንደዚህ የምትፈጽሚያቸው ከሆነ ጸጸቱን በኋላ አቺው ምን ይታየናል። በቃ ይሄ ግልጽ የሆነ ምልከታ ነው። በቃ ይሄ የአንደኛ ክፍል የሁለተኛ ክፍል ልጅ የሚያየው ትንቢት ነው ማለት ትችላለህ። ይሄ ፓስተር ትንቢት አይደለም፣ የቄስ ትንቢት አይደለም፣ ይሄ የህፃን ልጅ ትንቢት ነው። ስለዚህ ግልጽ የሆነ ትንቢት ነው የምነግርሽ። በቃ በኋላ የሚጸጽትሽን ነገር እያደረግሽ ነው። ስለዚህ የምታበረታቱም ካላችሁ ይህን ፍቺ አቁሙ ነው የምለው። ትክክል አይደላችሁ፣ ማስተዋል አለባችሁ። በተለይ ደግሞ ሩታ ትክክለኛ ውሳኔ ነው የወሰነችው መፍታት አለባት ካላችሁ በኋላ እሳት ውስጥ የምገባው ራሷ ነች። አብርሃም ጥፋተኛ ነው ሙሉ በሙሉ። ነገር ግን በዚህ ፍቺ ላይ ኃላፊነቱን ወስዶ ወደ ፍቺ የገባችው እሷ እንደመሆኗ መጠን የጸጸት ጽዋውንም የምቀምሰው እሷ ትሆናለች ማለት። ስለዚህ በዚህ መልኩ ብናየው ጥሩ ነው። ቤተሰቦቼ እናንተም ሀሳብና አስተያየታችሁን ግለጹልኝ። አይመስላችሁም ወይ? ምንድን ነው የሚታያችሁ? የተለየ ሀሳብ አላችሁ ወይ? ትክክል ነች ብላችሁ ታስባላችሁ ወይ? ውሳኔዋ ትክክል ነው በኋላ ጸጸት አያመጣባትም ወይ? ለምን አትልም ወይ? በኋላ ጊዜ ብሰጠው አትልም ወይ? በኋላ እስቲ እነዚህ ነገሮች መልሱልኝ። የተለየ ሀሳብ አላችሁ ወይ ከዚህ ውጭ? ምክንያቱም ሀሳብ መፍትሄ ነው እና እነሱም ስለሚያነቡት ጻፉልኝ። ያለውን ነገር በዚህ መልኩ ብናየው ይሻላል። ለማንኛውም ግን በቅርቡ እርቃቸውን እናያለን። የሽማግሌ እርቅ ማለት ነው ይወርዳል። እንግዲህ ይሄ እሺ ትላለች አትልም የሷ ውሳኔ ነው። ነገር ግን አሁን ላይ አብርሃምና ሩታ ቡታጅራ ይገኛሉ። ነገሮች ይበርዳሉ ተብሎ ይጠበቃሉ። ስለዚህ መጨረሻውን እናያለን ማለት ነው። ቤተሰቦች ላይክ እና ሼር ማድረግ እንዳረሱ። ሁሉ ሰላም ይሁንላችሁ። መልካም ዓመት በዓል። ቻው ቻው።